አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድ ሀገሬ ልጆች በሙሉ እንዴት ናችሁ? ሰላም ነው ወይ? እንዲሁም የዩቲዩብ ቤተሰቦቼ የዩቲዩብ ፋሚሊዎቼ እንዲሁም ደግሞ ስለምታበረታቱኝ አይዞሽ ሳርቹ ወደፊት ንቅንቅ የለም ማንም ምንም ያውራ ማንም ምንም ይበል ወደፊት ነው የምንሄደው። አይዞሽ በርቺ ለምትሉኝ አመሰግናለሁ ማለት ነው። በጣም ነው የማመሰግነው። ቴንኪው ስለምታበረታቱኝ ማለት ነው። ምክንያቱም አሁን በዚህ በረመዳን በጣም ቢዚ ነኝ። ያው ብቻ ቪዲዮ ሰርቼ ለቃለሁኝ ብዙ ትኩረት አልሰጠውም ማለት ነው። በጣም ቢዚ ነኝ። የዘንድሮ ረመዳን እኔን ነው ቢዚ ያደረገው። ሀተራሱ ቅራት የምመለስበት ሙራጃ የምመለስበት ሰዓት አጣለሁ 2 ደቂቃ ማለት ነው። የምር 2 ደቂቃ የሚገርም ነው። ያው ተረጋግቼ ያው እንግዲህ ቅራት ተረጋግተን አዳምጠን የትኛው ስህተት ምናምን ብለን እሱን ነገር ትኩረት ሰጠን ነው ሙራጃ የምናደርገው ማለት ነው። ለዛ እንኳን ራሱ ጊዜ አጣለሁ። ግን እንደዚህ አጋጣሚ ነው እኔ ቪዲዮ የምሰራው በየቀኑ ቢሆን አንደኛ ምን መሰላችሁ የግድ ዳታ እስከሞላሁ ድረስ ዳታ መሞላው በነገራችን ላይ እኔ ለዩቲዩብ አልነበረም ግን መሙላት ስላለብኝ ነው። ባዶ ቤት ብቻዬን ተቀምጬ ሊጨንቀኝ ነው እንዴ? ለመቼ ነው የምሰራው ነገር ምን ቦጣኝ? ስንት እኛ ደግሞ ስንቀመጥ በጣም የሚያጨናንቁ ነገሮች ብዙ ሐሳቦች በጣም ሰው ነን አይደለ? ለኛ እዚህ ሀገር ያለን ሰዎች በጣም ነው የምናስበው። የቤተሰብ ሐሳብ አለ በናፍቆት እንዲሁም ደግሞ አረ በጣም የሌለ በቃ አለ አይደለ? ልናስበው የማይገባ ሁላ ነው እንድናስበው የሚያደርገን ማለት ነው። በቃ ሆን ብሎ መጥቶ በቃ ያስቸግረናል ሐሳቡ ማለት ነው። ያ ስለሚሆን ያለኔት መቀመጥ አልችልም። ካሁን በኋላ ማለት እስከዛሬ ሞክሬያለሁ። በርግጥ ግን እየተጎዳሁ ነበር ያለሁት ማለት ነው። ድምጼ ልክ አይደለም። በዛው አጋጣሚ በጣም ይቅርታ እየጠየቅኩ ጓደኞቼ ላይክ እና ሰብስክራይብ አድርጉኝ አበረታቱኝ ማለት ነው። ለዛ ነው ኔት የምሞላው ማለት ነው። እና ደግሞ ያው እንግዲህ ረመዳኑ ቢዚ ያደረገን እንደገና ደግሞ ያው ከአመት አመት አንድ ቤት ስትሆኑ ደግሞ ስራ ይጨምራል። ያኔ ራሳችሁ ኃላፊነት ትወስዳላችሁ ታውቃላችሁ። የእያንዳንዱ ኃላፊነት ራሳችሁ ላይ ሊጫን ይችላል። ከዛ የተነሳ ሰራለሁ ቪዲዮ ለቃለሁ አለቀ በቃ የለሁም ስልኩ ላይ ማለት ነው። ሲጠራው ባይ እንኳን ራስ አሁን ሰው ሲደውል ምናምን ነገር ሰዎች ብዙ አጋጣሚ ግን የምትደውሉልኝ ሰዎች ማነው ከዩቲዩብ ውጭም ሆናችሁ ዩቲዩብን የምታውቁ ሰዎች እኔ ማለሽ በጣም ይቅርታ ማለት ነው። ዩቲዩብን የምታውቁ እና ደግሞ በውስጥ መስመር ብዙውን ጊዜ የምንገናኝ ሰዎች ምንም ማድረግ አልችልም። የምር በጣም ይቅርታ። ምክንያቱም ያው ቢዚ ከመሆን አንፃር ነው። ለማናቸውም እሱ የመጣሁበት ጉዳይ አይደለም። የመጣሁበት ጉዳይ ዛሬ ስለቀሩት ሰሞኑን ስላስቸግሯችሁ ቀርተው ስለናፈቃችኋቸው ጨረቃ ቤተሰብ ነው የመጣሁት ማለት ነው። ግን እንዳላችሁት ነው መሰለ ሪል ነው ያኔ ልክ እንደዚህ ኢንስታግራም ወይም ደግሞ ቲክቶክ እንደሚፖስተው ማለት ነው። እሱ ነገር ያኔ ዝም ብሎ ነገር መስሎኝ ነበር። እኔ ባይዘወይ ትናንትና በሰራሁት ቪዲዮ ራሱ አይዳ ምናምን ነገር ወይም ደግሞ እረፍት ፈልገው ነው ምናምን ብለናል ማለት ነው። ግን ትንንሽዬ ያው መቼም ታውቃላችሁ አይደለ? ምን ነበር የሚባለው? ጀማሪ ባለ ትዳሮች የሚባል ነገር አለ አይደለ? በቃ ሁሉ ጊዜ ነው የሚጣሉት ወይም ደግሞ ትንሽ ነገር ያጣላቸዋል። የሆነ ጀማሪ ባለ ትዳር በቃ ምን ይበላ ምን ይጠጣ አይነት ነገር እንደዛ አይነት ነገር ማለት ነው። እና ትንሽዬው ነገር ነው የሚያጣላቸው ማለት ነው። በዛ የተነሳ እንግዲህ ዛሬ የሰሩትን ቪዲዮ አይታችኋል ብዬ ተስፋ አደርጋለሁ። መቼም እየጠበቃችሁ እንደሆነ የታወቀ ነው። አይናችሁን አፍጣችሁ ትናንትና እስከ 4 ሰዓት የጠበቃችሁ ሰዎች አሉ። ለምን ቀሩ? ምናችሁ ቀራችሁ? ምናምን በቃ ሱስ ነውባችኋል። እኔንም ጨምሮ በሉት። ግን ስለምታሳዝኑኝ ነው መቼ ያወራሁት ማለት ነው። እና ያው ታውቃላችሁ ቅድም እንዳልኩት ያው አላ አይደለ ምን ይበላ ምን ይጠጣ አይነት ነገር ብቻ እንደሚያስቡ ባለ ትዳሮች
የሆነ ትንሽዬ ነገር አጋጭቷቸው መሰለኝ እንግዲህ እዚህ ጋር እንደ ቻሌንጅ ወይም ደግሞ እንደ ፕራንክም ወይም ደግሞ በቃ ቪዲዮ እንስራበት ይሄን ነገር ብለው ይዘው የመጡት ማለት ነው። ግን እንደ ባለፈው በቃ ሂጂ ብሎ አልተዋትም መልሷታል ማለት ነው። በቃ ባልሆነ መሰለኝ ጋይዝ። አይ አዎ ከአሁን በኋላማ ሪል ነው በቃ። ስለዚህ ከዚህ በፊትም ታውቃላችሁ በዝናብ የሆነ ልጅ ፕራንክ አድርጎት በሃይሚ ድርድር የለም በሃይሚ ቀልድ የለም ብሎ በደንብ ተናግሯል ማለት ነው። ስለዚህ ከዚህ በፊትም በነገራችን ላይ እንደዚሁ በጣም ብዙ ጊዜ ፕራንክ የተደረጉበት ፓርት ላይ ስሄድ ለምን ዝም አልከኝ? መቼስ ጊዜ ቢሆን ስሄድ እኔም ስህተተኛም ሆንኩኝ ልክም ሆንኩኝ የሄድኩበት መንገድ ስህተትም ይሁን ጥሩ ለምንድን ነው እንዲሄድ የምትፈቅድልኝ? የዚህን ያህል ነው ወይ ብለዋለች። በደንብ እየተፈታተኑ ነው። ዋው አሪፍ አይመስልም ጋይዝ? አሪፍ ነው። እና ዛሬ መልሷታል። በቃ ተመልሳለች ወደ ቤቷ ማለት ነው። ልትሄድ ነበረ ያው ተሽቆጥቁጣ ነበር። ግን እሷ ግን በነገራችን ላይ ስለመለሳት ደስ ብሏታል። ምክንያቱም እንደዚህ እንድትሄድ እንድትወስን የሆነ ነገር እንዲፈቅድላት ከዚህ በፊት እንዳይፈቅድላት በቃ ላይ እንደዚህ ነው ወይ የምታደርገው? ስሄድ በቃ የራስሽ ጉዳይ ነው ወይ የምትለይ ብላ ነግረዋለች። ያንን ታሳቢ በማድረግ ነው መሰለኝ እንግዲህ ዛሬ ተመልሳለች ማለት ነው። ግን ትንሽዬ ግጭትና ኩርፊያ ምናምን ነገር አለ አይደል? ተከታታይ የሚያደርገው ስራ እንደዚህ አይነት ነገር። ለማናቸውም ጓደኞቼ መተውላችኋል። እንግዲህ እረፍት ውሰዱ ማለት ነው። እረፍ በሉ። መቼም ሱስ ሆነዋል አይደለ? ሱስ በቃ የሜዳው ሱስ። ለማናቸውም እኔን ሰብስክራይብ አድርጉኝ። እነሱም መተውላችኋል። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። ይሄ ቪዲዮ ማለት ነው በቃ ዛሬ በቃ በትንሹ ስንት ላድርገው ጋይስ? በትንሹ 200